የሲራ ስኮላሮች የሲራ ሊቃውንቶች ጽፈውታል። ምን ጽፈው የነበሩ ሰሃቦች ሬቪሌሽንን ዋህይን ጽፈው የነበሩ ሰሃቦችን ታላላቅ የሲራ መጽሐፍት ላይ ተዘግበዋል አለ። ታላላቅ ለምሳሌ አንደኛው ምንድነው አልአሳባት ፊ ተምይዝ الصحابات ይታያችኋል ኪታቡ ፔጅ 380ኛው ፔጅ ላይ ይንበላገራል። وأن رفع بن مالك لما لقي رسول الله صلى الله عليه وسلم بالعقبة أعطاه ما أنزل عليه في 10 سنين التي خلت نبي محمد صلى الله عليه وسلم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲገናኛቸው ረፋዕ ኢብኑ ማሊክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲገናኛቸው ለ10 ዓመት በደንብ አዳምጡ ለ10 ዓመት የጻፈውን ቁርአን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰጣቸው ይላል። እዚህ ጋር ምንድነው የምንወስደውና ከተባለ ለ10 ቁርአን ይጻፍ እንደነበር ነው። ለ10 ዓመት ሲጻፍ የነበረውን ቁርአን ያው ምንድነው ነው ለማ ለቀየ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባገኛቸው ጊዜ ረፋዕ ኢብኑ ማሊክ ባገኛቸው ጊዜ بالعقبة ላይ ባገኛቸው ጊዜ አዕጣሁ ما أنزل عليه في 10 سنين التي خلت በደንብ አዳምጡ ለ10 ዓመት የጻፈውን ቁርአን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ሲገናኙ ሰጠው ማለት ነው። ቁርአን ይጻፍ ነበር ነው በፊ ሐያቲ ረሱላህ ሰለላሁ ዐለይሂ ወሰለም በነብዩ ሰለላሁ ዐለይሂ ወሰለም ህይወት ጊዜ በሳቸው ህይወት ጊዜ ቁርአን ይጻፍ ነበር። ለምሳሌ the scribe of the prophet ኪታቡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲጽፉ የነበሩ ሰዎች አለ። ይሄ ቡክ ነው በደንብ ስለዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወህይን ሲጽፉ ስለነበሩ ሰዎች ነው የሚያወራውና ማን ናቸው አለ ይሄ ሁሉ ሰዎች በደንብ ይዩት። እነዚህ ሁሉ ሰዎች በደንብ ያቸው ሹፉ እነዚህ አብዱላህ ኢብኑ ዑመር እነዚህ ጠቅላላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወህይን ሬቪሌሽንን የሚጽፉ ነበሩ ማለት ነው። ያያችሁ እነዚህ ጠቅላላ በደንብ ያቸው እነዚህ ጠቅላላ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሬቪሌሽንን መለኮታዊ ራእይ የሚጽፉ የነበሩ ታላላቅ ሰዎች ታላላቅ ሰሃቦች ነበሩ ማለት ሶ እኛ ሙስሊሞች ቁርአን ለ1446 ዓመታት ፕሪዘርቭድ ሆኖ ተጠብቆ መጥቷል ብለን ስናወራ የመጀመሪያው የምናነሳው አርጊውመንት ምንድነው የቁርአን ትልቁ ታምር ፕሪዘርቬሽን አይደለ ለ1446 ተጠብቆ ብለን ስናወራ የመጀመሪያው የምናነሳው አርጊውመንት ምንድነው በኦራሊ ደረጃ በሂፍዝ ደረጃ ቁርአን በእኛ ዘንድ ዛሬ ኤግዚስት ሊሆን ይችላል ፕሪዘርቭድ ሊሆን ይችላል ነው። በ50 ሰለም ሀያት ጊዜ ቁርአንን ማን እንደሚያሐፍዝ ቅድም አይተናል አሳጥረን ያየነው። ሌላኛው ደግሞ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ቁርአን ይጻፍ ነበር እና ያ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ የጻፈው ቁርአን እሳቸው ከሞቱ በኋላ በማኑስክሪፕት ደረጃ ሆኖ በደንብ አዳምጡ በማኑስክሪፕት ደረጃ ሆኖ ፕሪዘርቭድ ሆኖ መጥቷል። ያው በማኑስክሪፕት ደረጃ ሆኖ እንዴት ፕሪዘርቭ እንደሆነ ወንድማችን አነስ እጅግ በጣም ሰፋ አድርገው የሚያቀርብልናል። ያው ግን እንድትይዙ ፈልገው ኮንሰፕት ነው አንድ ሰው መጥቶ ቁርአን እንዴት ነው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ እንዴት ይጠብቅሻል ብላችሁ የመጀመሪያው በኦራሊ ደረጃ ሲሆን ሁለተኛው ደግሞ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጽሁፍ ጊዜ ነው። እንደው ግን አንድ ነገር አብራና ልዝጋው ይሄን ነገር ለወንድማችን አነስ ላስተላልፍና ሌላኛው ምንድነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዝም ብሎ ወህይ እንዲጻፍላችሁ ብቻ ያደርጉ ነበር። ዝም ብሎ ወህይ ተጻፈው እንዲያልፍ ብቻ አይፈልጉም። ምንድነው ያ የጻፈውን ወህይ ከጻፈላችሁ በኋላ ዘይድ ኢብኑ ሳቢት ከጻፈላችሁ ወይም ምን ነገራል ያ ትክክል ነው አይደለም የሚለውን እንዲቀር ያደርጉታል ሊያርሙት ማለት ነው። ያያችሁ ነው ያ ወህይ ትክክል አንብበውታል ትክክል አይደለም ትክክል ጽፈዋል ወይስ ተሳስተዋል የሚለውን እንዲቀር ያደርጉትና ከዛ በኋላ ያርሙት ነበር። ምንድነው ማስረጃው ምንድነው እንደዚህ እንደሚያደርጉ ማስረጃው ምንድነው ሲባል መጅሙዑ ዘዋኢድ ወመንዑል ፈዋኢድ ታይሷል ኪታብ አይደለ መጅሙዑ ዘዋኢድ ወመንዑል ፈዋኢድ በዚህ ኪታብ ላይ በፔጅ 204ኛው ፔጅ ላይ ብሎ ይናገራል። عن زيد بن ثابت ምን አለ قال كنت اكتب الوحي الى رسول الله صلى الله عليه وسلم ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወህይን እጽፍ ነበር አለ። ምን ነበር አለ ወህይን ሬቪሌሽንን መለኮታዊ ራእይን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እጽፍ ነበር አለና ከዛ በኋላ ዝቅ ብሎ ያው ሐሳቡ ይሄ ነውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወህይን ጣላችሁ ምን እንደሚያጋጥማችሁ ከተነገረ በኋላ ከዛ ምን አለ حتى ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወህዩ ሲያልቅላቸው እኔ አልሄድም ነበር። ከዛ ምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሉታል فاذا فرغت قال ወህዩ ካለቀ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሉታል يقرأ ቅራልኝ ይሉታል فاقراه ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እቀራላችኋለሁ ያን ሪቪሌሽኑን መለኮታዊ ራእዩን እቀራላችኋለሁ። ከዛ ያ ነገር ላይ ስህተት ካለ ያርሙኛል ከሌለ ደግሞ ይለቁኛል ያለ ዘይድ ኢብኑ ሳቢት ያባራው። ስለዚህ የጻፈውን ነገር ራሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዝም ብሎ አይለቁም ትክክል ነው አይደለም ተሳስተዋል ተሳሳተ የሚለው ራሱ አይጥሩም ነበር ማለት ነው። ሰው እኛ ሙስሊሞች የሪቪሌሽን መለኮታዊ ራእይ ፕሪዘርቭድ ሆኗል መጥቷል በስናወራ በሂፍዝና በሙስሐፍ በማኑስክሪፕት ደረጃ ነው ማለት ነው። በማኑስክሪፕት ደረጃ እንዴት እንደተጠበቀ በምን አይነት ድንቅ ወይ በምን አይነት ማግኒፊሸንት በሆነ ወይ እንደተጠበቀ ወንድማችን አነስ ሰፋ አርግቶ የሚያብራራልን ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አነስ አላህ ኦኬ ተናንሳለከ መርሐባሽ ትልቁ ላይ አርጉት ቀጥ
ይታያችኋል? ካሜራ ዝግ ነው እኔ ጋር። አሁን ይታያል? ኦኬ ይታያል። ኦኬ ትልቁ ላይ አይደለም መሰለኝ እስካሁን። ትልቁ ላይ ነው ያለው። ሜቢ ኔትወርክ ሊሆን ይችላል። መቀጠል ስላለ ኦኬ እንደዛ ከሆነ ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህን ፕሮግራም የምትከታተሉ ሙስሊም ወንድም እህቶቼ እንዲሁም ወገኖቼ ደግሞ ሰላም ብያለሁ ማለት ነው። ኦልሬዲ አሁን እንዳየ ነው ማለት ነው። ዛሬ ርዕሳችን የነበረው ቁርአን ነው። ስለ ቁርአን ነው ርዕሳችን እና ይሄ ቁርአን የአምላክ ቃል እንደሆነ ከአምላክ እንደወረደ ኦልሬዲ ስታብሊሽ አድርገናል። ወንድሞች አብራርተውታል እና ስታብሊሽ አድርገነዋል። አሁን ምንድነው ይሄ ቁርአን ይሄ የአምላክ ቃል የሆነው ፕሪዘርቭድ ሆኖ እኛ ጋር ደርሷል ወይ የሚለውን ኢንሻአላህ አንድ ሁለት ነጥቦችን እያነሳን የምናይ ይሆናል ማለት ነው። ኦልሬዲ ወንድም ፋሩቅ እንዳብራራላችሁ ማለት ነው ቁርአን በሁለት መልኩ ፕሪዘርቭድ ሆኖ እኛ ጋር እንደደረሰ ኦልሬዲ ወንድም ፋሩቅ አብራርቶላችኋል። አንደኛው ምንድነው በኦራል መልኩ በሜሞራይዜሽን ሲሆን፣ ሁለተኛው ደግሞ በጽሁፍ ደረጃ በቴክስት በማኑስክሪፕት ደረጃ እኛ ጋር እንደደረሰ ቁርአን ማረጋገጥ እንችላለን ማለት ነው። ኦልሬዲ የኦራሉን ወንድም ፋሩቅ ስላብራራው ቀጥታ ወደ ማኑስክሪፕቶቹ ገባለሁ ማለት ነው። ቁርአን እንዴት በቴክስት ደረጃ እንደተጠበቀ የምናየው ይሆናል ማለት ነው። በመጀመሪያ ደረጃ ግን የጌታ አምላካችንን ቃል እንድትሰሙት ፈልጋለሁ። አላህ ሱብሓነሁ ወተዓላ ምንድነው ያለው? ኢና ነህኑ ነዘልና ዚክራ ወኢና ለሁ ለሐፊዙን አለ። እኛ ቁርአንን እኛ አወረድነው እኛ ለእርሱ ጠባቂዎቹ ነን ይላል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ በመጀመሪያ ደረጃ ቁርአንን እንደሚጠብቀው ቃል ገብቷል ማለት ነው። ሲጀመር ራሱ ኦልሬዲ አሁን ወደ ሐሳቡ እንምጣና ቁርአን ማኑስክሪፕቶች አሉት ስንል ምን ያህል ናቸው ስንል በጣም ብዙ ናቸው ማለት ነው። ከ250,000 በላይ ማኑስክሪፕቶች አሉን ማለት ነው። ዘ ሂስትሪ ኦፍ ዘ ቁርአኒክ ቴክስት የሚለው የሙሐመድ አልሙስጠፋ ካሜራህን ጥራግ። ኦኬ አሁን ይታያል? አሁንም ይቀረዋል። ከእንደገና ጥረገው። ንጹህ ጨርቅ ካለ ሶፍት ነገር በሱ ጥረግ። አሩን ነው ከዚህ በላይ እንዳይመስለኝ ወይ ልዝጋው? ቀጥል። ኦኬ በቃ ምን ያህል ማኑስክሪፕቶች አሉን ስንል በመጀመሪያ ደረጃ ማለት ነው ይሄ መሐመድ ሙስጠፋ አልዓዞይ በመጽሐፉ ላይ ማለት ነው ዘ ሂስትሪ ኦፍ ዘ ቁርአኒክ ቴክስት በሚለው መጽሐፉ ላይ ሰች ስኮላር ማለት ነው የሚገርም ስኮላር ነበር፣ አሁን ሞቷል። በመጽሐፉ ላይ ሙሉ ያስቀምጣል። ኢን ማይ ኤስቲሜት ዜር አር ኦቨር 250,000 ኮፒስ ኦፍ ዘ ቁርአን ኢን ማኑስክሪፕት ፎርም አለ። በማኑስክሪፕት ደረጃ አለ 250,000 የሚጠጉ ቁርአኒክ ማኑስክሪፕቶች አለን ብሎ ያስቀምጣል ማለት ነው። ስለዚህ 250,000 የሚያክሉ የቁርአን ማኑስክሪፕቶች ነበሩን ማለት ነው። ከዚህም ውስጥ የበርሚንግሃም ማኑስክሪፕት ተጠቃሽ ነው። ይሄ በርሚንግሃም ማኑስክሪፕት ከቁርአን ማኑስክሪፕቶች ውስጥ ኤርሊ የሚባለው ማኑስክሪፕት ይሄ ነው። እዚህ ጋር የበርሚንግሃም ዩኒቨርሲቲ በራሱ ፔጃቸው ላይ ማለት ነው እንዳስቀመጡት ማለት ነው ዘ በርሚንግሃም ቁርአን ማኑስክሪፕት ኢዝ ዋን ኦፍ ዘ ኤርሊ ሰርቫይቪንግ ፍራግመንት ኦፍ ዘ ቁርአን አለ። ይሄ በርሚንግሃም ማኑስክሪፕት በጣም ኤርሊ ከሚባሉ ሰርቫይቭ ካረጉ ፍራግመንቶች የቁርአን ፍራግመንቶች ውስጥ አንዱ ነው አለ ብሎ ያስቀምጣል ማለት ነው። እና ይሄ በርሚንግሃም ማኑስክሪፕት ደግሞ ወደ ነቢ ሰለላሁ ዐለይሂ ወሰለም ታይም ዴት የሚያደርግ የሚመለስ ነው ማለት ነው። ካያችሁት ማለት ነው እዚህ ጋር this result suggests that the manuscript date back to the first century of Islam close to the lifetime of the Prophet Muhammad ብሎ ያስቀምጣል ማለት ነው። ወደ ነብዩ ሰለላሁ ዐለይሂ ወሰለም ታይም ማኑስክሪፕቱ ምን ያደርጋል? ዴት ያደርጋል፣ ይመለሳል። ራዲዮ ካርበን ዴቱ ወደ ነብዩ ሰለላሁ ዐለይሂ ወሰለም ታይም ይመለሳል ማለት ነው። እና ከዚህ አኳያ ምን አለን እኛ ሲባል ወደ ነብዩ ሰለላሁ ዐለይሂ ወሰለም የሚመለስ ማኑስክሪፕት አለን። ይሄንን የትኛውም እምነት ጋር አታገኙም ማለት ነው። እኔ ቻሌንጅ አደርጋለሁ። ለምሳሌ ወደ ጂዊሽ ስክሪፕቸሮችንና የክርስቲያን ስክሪፕቸሮችን ብንመለከት ማለት ነው እንዲህ አይነት ነገር አታገኙም ኦብቪየስሊ ማለት ነው። በኢየሱስ ታይም የሚመለስ ምንም አይነት ማኑስክሪፕት የለም። ከሱ በኋላ ያለው ከ400 ዓመት በኋላ ነው ማኑስክሪፕት ያለ። የሙሴን ታሪክ ብንወስደው
ኦልሬዲ ከሺህ ዓመታት በኋላ ማለት ነው። እዩት፣ ይሄ ሁላ ጋፕ አለ። ከዛ በኋላ ሰብታጀንት ነው የሚጀምረው ማለት ነው። እና ይሄ ሁላ ጋፕ አለ ሌሎች ስክሪፕቸሮች ጋር ብንመጣ ማለት ነው። ነገር ግን ወደ ቁርአን ስንመጣ ምን አለን? በነብዩ ሰለላሁ ዐለይሂ ወሰለም ታይም ዴት የሚያደርግ ማንስክሪፕት አለን ማለት ነው። ይሄ ማንስክሪፕት ደግሞ ስንመለከተው ኤግዛክትሊ አሁን ካለን ቁርአን ጋራ ተመሳሳይ ነው ማለት ነው። ኤግዛክትሊ እዚህ ጋራ መመልከት ትችላላችሁ። አንዴ ዙም ላድርግላችሁ። እዚህ ጋር መመልከት ትችላላችሁ። ምን ይላል? አላሁ ላ ኢላሃ ኢላ ሁወ ለሁል አስማ ይላል። እዚህ ጋር ተመልከቱት። ይሄ አሁን ያለን ነው። አላሁ ላ ኢላሃ ኢላ ሁወ ለሁል አስማ ብሎ ያስቀምጣል ማለት ነው። ተመሳሳይ ነው፣ ምንም ልዩነት የላቸው ማለት ነው። ወሐል አታከ ሐዲስ ሙሳ ብሎ ያስቀምጣል ማለት ነው። ኤግዛክትሊ ማኑስክሪፕቱ ላይ ያለውም ልክ እንደዚህ ነው ማለት ነው። ስለዚህ ከዚያ አኳያ ቁርአን በትክክል እኛ ጋር ፕሪዘርቭድ ሆኖ ይሄ ጌታ አምላካችን ቃል ፕሪዘርቭድ ነው ደርሷል ማለት ነው። ይሄንን በቀላሉ መመልከት እንችላለን ማለት ነው። እንደተቀመጠው ማለት ነው። ኤግዛክትሊ ዘሴም ናቸው። እዚህ ጋር መመልከት ትችላላችሁ። ቃላቶቹ አሉ። እዚህ ጋር መመልከት ትችላላችሁ። ቢስሚላሂር ረህማኒር ረሂም ይላል ማለት ነው። ቢስሚላሂር ረህማኒር ረሂም እያለ ቃል በቃል የዛኔ የተጻፈው ነብዩ ሰለላሁ ዐለይሂ ወሰለም ታይም ላይ የተጻፈው ቁርአን፣ ሰሃቦች የጻፉት ቁርአን አሁን እኛ ከምናነበው ጋራ ኤግዛክትሊ ዘሴም ሆኖ ትመለከታላችሁ ማለት ነው። በጣም ብዙ ማኑስክሪፕት ነው ያለን። ለምሳሌ የኮዴክስ መሽሐድን መመልከት ትችላላችሁ። ይሄ ነው ማኑስክሪፕቱ። ይሄ ማኑስክሪፕት ወደ ሰሃቦች የሚመለስ ነው። በዑስማን ኢብኑ አፋን ጊዜ ዴት የሚያደርግ ነው። ወደ ዑስማን ኢብኑ አፋን ታይም ዴት የሚያደርግ ነው። ወደ ዑስማን አትሪቢዩት ይደረጋል ማኑስክሪፕቱም ማለት ነው። የቁርአንን 90% ይዟል። 90% ቴክስት ይዟል ማለት ነው። ይሄ የሙስሐድ ማኑስክሪፕት ማለት ነው። እና ይሄን ያህል ብዙ ማኑስክሪፕቶች አሉ። ለምሳሌ የቶፕ ካፒ ማኑስክሪፕት አለን። ስለዚህ ቁርአን ይህን ያህል ፕሪዘርቭድ ሆኖ እኛ ጋር ደርሷል ማለት ነው። ወደ ሌሎች መጽሐፍ ግን ብንመጣ እንዲህ ያለን ነገር አታገኙም። ያሉን ነገር ለምሳሌ ወደ ክርስትና ብትመጡ ወደ አይሁዳን ስክሪፕቸርስ ብትመጡ ያሉን እንደዚህ ብጥስጣሽ ናቸው። ምንም ኦሪጂናል የሆነ መጽሐፍ ቅዱስ የለም። ኦሪጂናል የሆነ ማኑስክሪፕት የላቸውም። ከሺህ ምናምን ዓመት በኋላ ነው ማኑስክሪፕት ያላቸው ማለት ነው። እኛ ግን ነብዩ ሰለላሁ ዐለይሂ ወሰለም ታይም ላይ የሚመለስ ማኑስክሪፕት አለን። የእነሱን ከተመለከታችሁት ከሺህ ዓመታት በኋላ እሱ ምንድነው ብጣሽ፣ እንደዚህ አይነት ብጣሽ ማለት ነው። እንዲህ አይነት ብጣሽ አይገርማችሁም? ያ ጀማዓ ማለት ነው። ስኮላሮች ራሱ ምን ብሎ ያስቀምጣሉ? the original copies of the New Testament books have of course long since disappeared ብሎ ያስቀምጣሉ ማለት ነው። ስለዚህ ምንም አይነት ሌሎች እምነቶች ጋር ብትሄዱ እንዲህ አይነት ፕሪዘርቭድ የሚለውን ነገር አታገኙም ማለት ነው። ቁርአን ጋራ ብቻ ግን ፕሪዘርቭድ ሆኖ ለ1400 ዓመታት ፕሪዘርቭድ ሆኖ ታገኛላችሁ ማለት ነው። በማኑስክሪፕት ብቻም ሳይሆን በኦራል መልኩ ሲቀጥል ደግሞ በማኑስክሪፕት መልኩ ፕሪዘርቭድ የሆነው መጽሐፍ ምንድነው? ቁርአን ብቻ ነው ማለት ነው። አይ ቲንክ እዚህ ጋር ይበቃኛል፣ አጠቃልላለሁ። አንድ ሪኮሜንዴሽን ማድረገው ነገር አለ በዚሁ ማለት ነው። ለወገኖቼ ሪኮመንድ ማድረጋቸው ነገሮች አሉ። ይሄ ኦሪጂናል ማኑስክሪፕት የሌላችሁን አምላክን የሚሳደብ ይሄ መጽሐፍ ማለት ነው። አምላክን የሚሳደብ መጽሐፍ ከዚህ መጽሐፍ ወጣችሁ the final testament የሆነውን መጽሐፍ ተቀበሉ ላለው ተከተሉ፣ ይሄን የመጨረሻውን ኪዳን ተከተሉ ላለው ማለት ነው። ይሄ እዚህ መጽሐፍ ውስጥ ያለው እንዳለ ነገር አምላክን የሚሳደብ ብልግና ነው ውስጥ ያለው ማለት ነው። መመልከት ይችላልላችሁ። ለምሳሌ መኃልይን ተመልከቱ። አውዝ ቢለ በረመዳን ይሄን አላነብም አክቹአሊ ማለት ነው። ልጅ ቢኖረኝ ልጄን አላስነበብም ይሄን መጽሐፍ ማለት ነው። እና እዚህ ጋር ማቀርበው ሐሳብ አምላክን የሚሳደብ ማለት ነው። አምላክን የሚሳደብ ይሄ ብልግና መጽሐፍ የያዘውን መጽሐፍ ትታችሁ ወደ ቁርአን ይሄ ፕሪዘርቭድ የሆነው የጌታ አምላክ ቃል የሆነው ወንድሞች ኦልሬዲ ስታብሊሽ እንዳደረጉት ማለት ነው የጌታ አምላክ ቃል ወደ ሆነው ፕሪዘርቭድ ሆኖ እኛ ጋር የመጣውን the final testament የሆነውን መጽሐፍ ተቀበሉ ላለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላሁ ኸይረን። በጣም ዛሬ በጣም ደስ የሚሉ ትምህርቶችን እየተማረን ያለ ነው። እንግዲህ ስለ ቁርአን አጠር ባለ መልኩ ያው ጠቅለል ያለ ነገር ሁላችሁም ሰምታችኋልና ስለ ቁርአን ከመጀመሪያው ጀምሮ ባጭሩ ብዙ ነገሮችን እንደተማርን ተስፋ አደርጋለሁ። ግን ይህን ፕሮግራም ያቀረብነው በረመዳን ወር ነውና ቁርአንና ረመዳን ምን አገናኝ? አንዱ ምስክር ነው። ይህንን ግን ሌሎች እምነቶች ጋር ጭራሽ አይገኝም። ባይብል ተበርዟል። ማን እንደጻፈው አይታወቅም። ይህንንም ያምናሉ። ኮምፕሊትሊ ያምናሉ። ይህን ማን እንደጻፈው እንደማይታወቅ ያምናሉ። እንደዛ ስንላቸው ባይታወቅስ ላይክ ምን ችግር አለው? ዋና ውስጡ ያለው ነገር ነው ይላሉ። ብራዘር ችግር አለው።
አንተ እሞኛል ብለህ ከየት እንደሆነ ለምን እንደተሰራ የት እንደተሰራና ማን እንዳዘዘው የማታውቀው መድኃኒት መንገድ ላይ ክኒን አገኘው ብለህ አትውጥ። ስንትና ስንት በክኒን መልክ የሚሰሩ መርዞች አሉና ማለት ነው። እንዲሁም ደግሞ ሌላ አሁን ማታውቀው ከሌላ ሀገር ሰው ወይም ደግሞ ደብዳቤ ቢጻፍልህ ማን እንደጻፈው ሳታረጋግጥ መልስ አትመልስም፣ ወይ ተጠርተህ ከሆነ አትሄድም። ያድነኛል ብለህ የምታስበው ክኒን አረጋግጠህ እንደምትወስደው ሁሉ የደብዳቤህንም መልእክት ከማን እንደሆነ አረጋግጠህ እንደምትመልሰው ሁሉ የሁለት ዓለም አዳኝህ የሆነውን መጽሐፍ ማን እንደጻፈው መረጋገጥ አለበት። ኦኬ ምን ችግር አለው አይባልም። ይህ ወንድሞች ካነሱት ሐሳብ ነው። ወደ እኔ ሐሳብ ስመለስ እኔ ላስታውሳችሁ የምፈልገው ነገር አሁን ያለንበት የረመዳን ወር እንደመሆኑ አንድ ለየት የሚያደርገው ነገር አለ። ምንድነው? شهر رمضان الذي أنزل فيه القرآن على الله سبحانه وتعالى شهر رمضان ብሎ ማለት አለ الذي እሱ ነው እዛም የተከበረ ወር አድርጎታል። አላህ ነገራቶችን ከነገራቶች ቦታዎችን እንዲሁም ከቦታዎች ጊዜያትን ከጊዜያት ያበላለጣል። ነቢያቶችን ከነቢያት እንዳበላለጠ ሁሉ ቦታዎችን መካን፣ መዲናን እንዲሁም አልአቅሳን ከቦታዎች ያስበልጠዋል። እዚህ የሚሰሩ ኢባዳዎች ሌላ ቦታ እንደሚሰሩ ኢባዳዎች አይደሉም። ልክ እንደዚያውም ጊዜያትን ከጊዜያት አበላልጧል። ረመዳንን ከሌላው ከኖርማል ጊዜዎች ይበልጥ የተወደደና ብልጫ ያለው ነው ከሌሎች ወራቶች ማለት ነው። ያ ምክንያቱ ምንድነው ሲባል الذي أنزل فيه القرآن ቁርአን የተወረደበት ወር ስለሆነ ነው። እና ይህ የተባረከ ወር እና የቁርአን ግንኙነት ምንድነው ስንል ጅብሪል ነቢያችን በእያንዳንዱ የረመዳን ምሽቶች መጥቶ ቁርአን ያስተምራቸው ነበር። ሰሂህ አልቡኻሪ ላይ የተነገረ ሐዲስ ነው ማለት ነው። ወካን يلقاه في كل ليلة من رمضان فيدارسه القرآن በሁሉም የረመዳን ምሽቶች መጥቶ ነብዩን ያገኛቸው ነበር ጅብሪል እና ቁርአንን ያስተምራቸው ነበር። ለዛም ነው ሰለፎቻችን እጅግ በጣም ከቁርአን ጋር ግንኙነት ነበራቸው በዚህ ወር ማለት ነው። እጅግ በጣም ቁርአን ላይ ትላውን ማንበብ ላይ በጣም እጅግ በጣም ንቁ ነበሩ ማለት ነው። ለምሳሌ ብናይ ዑስማን ኢብኑ አፋን ሰለፎችን ሶስተኛው ኸሊፋ ማለት ነው ቁርአን በረመዳን ወር የቁርአን ሐሉ ምን ይመስል ነበር ሲባል ፈካነ يختم القرآن كل يوم مرة በእያንዳንዱ ቀን ቁርአን ያختም ነበር። ዑስማን ሶስተኛው ኸሊፋ ማለት በእያንዳንዱ ቀን ቁርአን ያختም ነበር። እንዲሁም ደግሞ አልኢማም አልቡኻሪ ሰሂህ አልቡኻሪ የጻፉት ታላቁ ኢማም ቡኻሪ በእያንዳንዱ ቀን በቀኑ ክፍለ ጊዜ ያختሙ ነበር። ቀታዳ የሚባሉት ታቢዒ በእያንዳንዱ በኖርማል ታይም በየ7 ቀኑ ያختሙ እንደነበር ይታወቃል። በረመዳን ቀኖች ደግሞ ረመዳን ሲሆን በየ3 ቀኑ ያختሙ ነበር። አሽራል አዋኺር ሲገባ ደግሞ በየሌሊቱ አንድ ጊዜ ያختሙ ነበር ቀታዳ ማለት ነው። በጣም የሚገርመው ደግሞ ልንገራችሁ ኢማሙ ሻፊዒ በረመዳን ውስጥ 30 ጊዜ ያختሙ ነበር። وكذلك كان الشافعي في رمضان 60 ختمة يقرأها في غير الصلاة ከሰላት ውጭ የሚያነባት ማለት ነው። የሚያነባት 30 ጊዜ ያختሙ ነበር። ለምንድነው እነዚህ ሰለፎቻችን ለምንድነው ቆይ ቁርአን እንደዚህ የሚቀሩት? ለምንድነው ቁርአን ጋር ያላቸው አላቃ እንደዚህ ያማረው? ለምንድነው እንደዚህ ያተዋበው? ለምንድነው ቁርአን አብዝተው የሚያነቡት ሲባል እጅግ በጣም የማይከስር የሆነ ንግድ ስለሆነ ነው። አላህ ለዛም ነው በሱረቱል ፋጢር ምዕራፍ 35 ከቁጥር 19 ላይ إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور ليوفيهم أجورهم ويزيدهم من فضله إنه غفور رحيم እነዚያ የአላህን መጽሐፍ የሚያነቡ አለ። እነዚያ የአላህን መጽሐፍ የሚያነቡ ካለ በኋላ ምንድነው ያለው? የማትከስርን ንግድ ተስፋ ያደርጋሉ አለ። ምን ይደረግላቸዋል አለ? ምንዳዎቻቸውም ይሞላላቸዋል፣ ከችሮታ ይጨምርላቸዋል አለ። ለማን? إن الذين يتلون كتاب الله የአላህን መጽሐፍ የሚያነቡት ይህንን ስለሚያውቁ ነው። ይህን የማይከስር ንግድ እንደሆነ ስለሚያውቁ ከቁርአን ጋር የነበራቸው አላቃ እጅግ በጣም
ጠበቀ ነበር ማለት ነው። የማይከስር ንግድ እንዴት ነው እንደዛ የሆነው? የማይከስር ንግድ የሆነ እንዴት ነው? እስኪ አንድ ሐዲስ የሚገርም ሐዲስ ላሳያችሁ። ነብዩ በአንድ ሐዲሳቸው ላይ ምን አሉ? ማን ቀረአ ሐርፈን ሚን ኪታቢላህ ፈለሁ ቢሂ ሐሰና አሉ። እንደዚህ አይነት ንግድ አይታችሁ አታውቁም። ማን ቀረአ ሐርፈን ሚን ኪታቢላህ አሉ። ከአላህ መጽሐፍ አንዲትን ሐርፍ የቀራ ሰው ፈለሁ ቢሂ ሐሰና አሉ። በሷ ላይ ሐሰና ምንዳ አለው። ወልሐሰነቱ ቢዐሽሪ አምሳሊሃ አንዲት ሐሰና አንዲት ምንዳ ደግሞ በትንሹ በአስር ነው የምትባዘው። ላ አቁሉ አሊፍ ላም ሚም ሐርፉን አሉ። አሊፍ ላም ሚም ብዬ ስቀራ አንድ ሐርፍ ነው ማለት አይደለም። በዚህ አይደለም አንድ ሐሰና የምታገኙት። ወላኪን አሉ ረሱል ሰለላሁ ዐለይሂ ወሰለም አሊፉን ሐርፉን አሊፍ ብቻዋን ሐርፍ ናት። ወላሙን ሐርፉን አሉ። ላም ደግሞ ብቻዋን ሐርፍ ናት። ወሚሙን ሐርፉን አሉ። ሚም ደግሞ ብቻዋን ሐርፍ ናት። ስለዚህ አሊፍ ላም ሚም ሲባል አንድ ሰው በትንሹ ስንት አጅር ስንት ሐሰና ያገኛል ማለት ነው? 30 አጅር ያገኛል ማለት ነው። እንደ እኽላሱና እንደ ሁኔታው እስከ 700 ድረስ ሊባዛ በሚችልበት ማለት ነው። ረመዳን ሲሆን ደግሞ አስቡት። ይሄ ነው ይህንን ነው የማይከስር ንግድ ያለው ማለት ነው። የማይከስር ንግድ እንዴት ነው የማይከስር ንግድ የሆነው? ይኸው ለዚህ ነው አንዲትን ሐርፍ በማንበብ እስከ 30 አጅር የሚያገኝበት ማለት ነው። ቁርአን የጀነትን ደረጃዎችን ከፍ የሚያደርጉበት ነው። አንድ ሰው ከቁርአን ባለው አላቃ ነው የጀነት ደረጃው የሚወሰነው ማለት ነው። ስለዚህ ቁርአን የጀነትን አንድ ሰው ጀነት ላይ ደረጃው የሚበላለጥ ከሆነ በምንድነው? በቁርአን ነው። ረሱል አንድ ሐዲሳቸው ላይ እንዲህ ብለዋል ሰለላሁ ዐለይሂ ወሰለም يقال يعني لصاحب القرآن አሉ። يقال ይባላል يعني ማለትም لصاحب القرآن ለቁርአን صاحب ለነበረ ሰው ይባላል። اقرأ وارتقي ورتل اقرأ አንብብ وارتقي ورتل كما كنت ترتل في الدنيا فإن منزلتك عند آخر آية تقرأ بها ስለዚህ ጀነት ላይ ይባላል የጀነት ለሆነ ሰው ማለት ነው። የቁርአን ጓደኛ ለነበረ ሰው ይባላል እቅራ አንብብ ይባላል። ዱንያ ላይ ሆነ ታነብ እንደነበረው አንብብ። ያንተ ከፍታ የሚሆነው የሚቆመው መቅራት ስታቆም ነው። እያነበብክ ቁርአንን እየቀራህ ከፍ በል ይባላል ማለት ነው። ስለዚህ የቁርአን ማንበብ አለብን፣ በህፍዙም መበርታት አለብን። እንዴት ያቅተናል ማለት ነው? እንደዚህ እየተባለ ሰለፎቻችን እንደዚህ የበረቱ ሲሆኑ እንዴት ያቅተናል? ሰው እንዴት ቁል ሁወላሁ አሐድን ብቻ እንኳን አይቀራም? ረሱል ሰለላሁ ዐለይሂ ወሰለም ይሄንን እኮ ጠይቀዋል እኮ ለሰሃቦቻቸው ማለት ነው። አዩዕጂዙ አሐዱኩም አን የቅረአ ፊ ለይለቲን ሱሉሰል ቁርአን አሉ ረሱል ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ማለት ነው። አንዳችሁ የቁርአንን 1/3 በአንዲት ሌሊት መቅራት ያቅተዋልና አሉ። ቃሉ ሰሃቦች ምን አሉ? ወከይፈ የቅረኡ ሱሉሰል ቁርአን አሉ። እንዴት ነው በአንዲት ሌሊት የቁርአን 1/3 መንቀራው ያ ረሱላህ ብለው ሲጠይቋቸው ቃል ቁል ሁወላሁ አሐዱን ተዕድሉ ሱሉሰል ቁርአን አሉ። ቁል ሁወላሁ አሐድ ሱረቱል ኢኽላስ ማለት ነው። የቁርአን 1/3 ትይዛለች አሉ። ስለዚህ ቁርአን 3 ጊዜ ማነው ሱረቱል ኢኽላስን 3 ጊዜ ከቀራ ቁርአንን እንዳከተመ ሰው አጅር አላህ ይሰጠዋል ማለት ነው፣ በፈضሉ ማለት ነው። ስለዚህ ይህንን ያውቁ ስለነበረ ሰለፎቻችን ቁርአን ላይ በዚህ ወር በተለይም እጅግ በጣም የበረቱ ነበሩ። እኛም ልንበረታ ይገባል ባይነን። እጅግ በጣም ጥቂት ቀናቶች ናቸው ባይዘው የረመዳን ቀኖች ማለት ነው። አላህ Subhanahu Wa Ta'ala የረመዳንን ጾም እንድንጾም ከነገረን በኋላ ምን ብሎ ነው የገለጻቸው? አያሙ ማዕዱዳት ብሎ ነው የገለጻቸው ማለት ነው። ምን ማለት ነው? የተቆጠሩ ቀናት ናቸው፣ እጅግ በጣም ጥቂት ቀናት ናቸው ማለት ነው። ስለዚህ እነዚህን የተቆጠሩ ቀናት እጅግ በጣም ጥቂት ቀናት በዒባዳ ልናሳልፋቸው ይገባል። ቅድም እንዳልነው ቁርአን ረመዳን ላይ የሚሰራ ዒባዳና ከረመዳን ውጭ የሚሰራ ዒባዳ ተመሳሳይ አይደለም። ልክ እንደዚያውም ረመዳን ላይ የሚሰሩ ጥፋቶችና ከረመዳን ውጭ የሚሰሩ ጥፋቶችም ተመሳሳይ አይሆኑም። ጫት መቃም ሁልጊዜ ሐራም እንደሆነ ይታወቃል። ነገር ግን ረመዳን ሲሆንስ የበለጠ ሐራም ይሆናል። ነሺዳ ተብሎ ላይክ ውስጡ በጣም ብዙ የሙዚቃ መሳሪያዎች ያሉበት ነገር ማድመጥ፣ ሽርኮች ያሉበትን ኹራፋቶች ያሉበትን ማድመጥ ሁልጊዜም ሐራም እንደሆነ ይታወቃል። ነገር ግን ረመዳን ላይ እጅግ በጣም ቁርአን ማንበብ በሚወደድበት ወር ላይ ሰዎች ኢባዳ መስሏቸው
ያንን ማድረግ እጅግ በጣም ይከለከላል። እንደውም ከቁርአን አንደኛው የሚያዘናጋው እንደ ቤሪየር መጠቀስ ካለበት ማን ነገር ነው ምንድነው? ነሺዳ ነው። ስለዚህ ከዚህ ነገር ራሳችንን አቅበን ለቁርአን ጊዜያችንን ሰጠን ቁርአንን በደንብ ልናነብ ይገባል ብዬ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። ጀዛኩሙላሁ ኸይረን። እሺ በመጨረሻም ሳላህ እስኪ ጠቅለል አድርገህ ጠቅለል አድርገውና ጨርስና ከዛ እንትን እላለሁ። ሐሳቤን ጨርሻለሁ። እኔ ያው ወደ አንተ ለመምራት ያክል ነው። ጠቅለል አድርገውና ሐሳብ ስጥበት። ከዛ በቁርአን ኢንሻአላህ እንዘጋዋለን። ኦኬ እንግዲህ ባረከላሁ ፊኩም ወጀዛኩሙላሁ ኸይራ እስካሁን ከኛ ጋር ለነበራችሁ እንዲሁ ደግሞ ፕሮግራሙን ላቀረባችሁልን የኢርሻድ ቲም አባላት ሁላችሁንም አላህ